Iran and Israel have continued to trade far even in the aftermath of the ceasefire that has come into effect. I didn't like the fact that Israel unloaded right after we made the deal. የእስራኤል ኢራን ጦርነትና የአሜሪካ ድብቅ ፍላጎት የእስራኤል ጋዜጦች ስለ ትራምፕ ምን አሉ? ውድ የሳሎን ቲዩብ ቤተሰባችን የሚያልሙት ቤት ምን እንዲኖረው ይፈልጋሉ? የመዝናኛ ማዕከል፣ መዋኛ ገንዳ፣ አረንጓዴ አካባቢ ወይስ ቆንጆ እይታ? ይህን ሁሉ ያሟላው ዴምሲ ሪል ስቴት ነው። 60% የባንክ ብድር የተመቻቸለት ነው። 40%ውን በ3 ዓመት ከፍለው ያጠናቅቃሉ። ቀሪውን 60% የሚከፍሉት በ20 ዓመታት ላይ እየኖሩበት ነው። በቅድሚያ ግን የ8% ክፍያ ይጠበቅቦታል። ተጨማሪ መረጃ ከፈለጉ በ0932 91 90 10 ደውለው ሲመጡ የዋጋ ቅናሹ ከ30% ወደ 35% ከፍ ብሎ ያገኙታል። አንዳንድ የመገናኛ ብዙሃን የእስራኤል ኢራን ጦርነት ብለው ይዘግቡታል። ሌሎቹ ደግሞ የኢራን እስራኤል ጦርነት ይላሉ። ይህ አንድም የጦርነቱን ጀማሪ ወይም ቆስቋሽ ለመጠቆም፣ ሁለት ደግሞ በጦርነቱ ዘገባ ላይ ስለ ሁለቱ አካላት ከሚኖር ወገንተኝነት በመነሳት ይመስላል። ምናልባት በመካከለኛው ምስራቅና በገልፍ አካባቢ እስከዛሬ ከተደረጉት ጦርነቶችና ግጭቶች ሁሉ የከፋ ቀጠናዊና ዓለም አቀፋዊ ቀውስ ሊያስከትል እንደሚችል የሚሰጋው ይሄው ጦርነት የተጀመረው እስራኤል ከሳምንት በፊት በኢራን ላይ ያደረሰችውን ድንገተኛ ጥቃት ተከትሎ ሲሆን ጦርነቱ አሁንም ተባብሶ መቀጠሉን መረጃዎች ያሳያሉ። ያሁኑ በእስራኤልና በኢራን መካከል እየተካሄደ ያለ ጦርነት በጋዛው ጦርነት ወቅት በእስራኤልና በሄዝቦላ እንዲሁም ሐማስ መካከል ከነበረው በመጠኑም በአይነቱም እጅግ የተለየ ሆነውና ብዛት ባላቸው ድሮኖች፣ የጦር አውሮፕላኖችና ባለስቲክ ሚሳኤሎች ጭምር በጥቅም ላይ የዋሉበት ሲሆን እስካሁን ያደረሰው ጉዳትም ቀላል አይደለም። የጦርነቱን ክብደት የሚያሳየው ይህን መሰል የሚሳኤል ጥቃትና ውድመት ብዙም ያለመደችው እስራኤል እስከ ጁን ወር መጨረሻ ድረስ የሚቆይ የአደጋ ጊዜ አዋጅ ማወጇ ነው። የቴል አቪቭ ነዋሪዎች በከፍተኛ ስጋት ውስጥ እንደሚገኙና በየመሸሸጊያ ስፍራዎች ውስጥ በመቆየት አሊያም ወደ ሌሎች አካባቢዎች ለመሸሽ ሲሞክሩ ታይተዋል። የቴህራን ከተማ ነዋሪዎችም እንዲሁ ወደ ሌሎች የኢራን ከተሞች በብዛት መሸሽ መጀመራቸው እየተዘገበ ይገኛል። በጦርነቱ እስከ ማክሰኞ ዕለት የቆሰሉትን ሳይጨምር በእስራኤል ከ20 በላይ በኢራን ደግሞ ከ220 በላይ ሰዎች ስለመገደላቸው የሁለቱ ሀገራት መንግስታት በይፋ የገለጹ ሲሆን በሲቪልና በወታደራዊ ቁሳቁስና በመሰረተ ልማቶች ላይ የደረሰው ጉዳትም እጅግ ከፍተኛ እንደሆነ ነው መረጃዎች የሚያሳዩት። ከሁለቱም ወገኖች የተተኮሱ መሳሪያዎች ጉዳት ከደረሰባቸው መካከል በአብዛኛው በቴል አቪቭና በቴህራን ከተሞች የሚኖሩ ሲቪሎች ሲሆኑ እስራኤል በኢራን የኒውክሌር ተቋማትና የነዳጅ ማምረቻና ማከማቻ ስፍራዎች ላይ ያደረሰችው ድብደባም ከፍተኛ ጉዳት እንዳስከተለ ዘገባዎች ይጠቁማሉ። የእስራኤል ጥቃት ከወታደራዊ ተቋማትና መሰረተ ልማቶች በተጨማሪ ግለሰቦችን ኢላማ ያደረገ ሲሆን ጦርነቱ በተጀመረበት ባለፈው አርብ አንድ የኢራን የኒውክሌር ሳይንቲስት ከዚያ ደግሞ የተወሰኑ የኢራን ወታደራዊ ኃላፊዎችን ስለመግደሏ የገለጸችው እስራኤል አሁን ደግሞ አንድ ትልቅ የኢራን ጦር ወታደራዊ አዛዥን መግደሏን ተናግራለች። እኚህ ግለሰብ አሊ ሻምዳኒ የሚባሉ ሲሆን የኢራን ሃይማኖታዊ መሪ አያቶላህ አሊ ሆሜኒ አማካሪና ታማኝ የቅርብ ሰዎች መካከል አንዱ መሆናቸው ተነግሯል። እስራኤል ከዓለም አቀፉ የጋዜጠኞች ማህበር ውግዘት ያስከተለባትን ሌላ ጥቃትም ፈጽማለች። ይህም በኢራን ብሔራዊ ቴሌቪዥን ጣቢያ ላይ ጥቃት በማድረስ 3 ሰዎች መገደላቸው ነው። በኢራን በኩል ደግሞ የእስራኤል የስለላ ድርጅት ሞሳድ ጽሕፈት ቤት ላይ ያነጣጠረ ጥቃት ስለመፈጸሟ የተነገረ ቢሆንም ምን ያህል ጉዳት እንደደረሰ ግን የተገለጸ ነገር የለም። ኢራንና እስራኤል ሰርክ በጠላትነት የሚተያዩ ሀገሮች ናቸው። የጠላትነታቸው መንስኤ ከድንበር ወይም ከኢኮኖሚያዊ ጥቅም ጋር በተያያዘ የተፈጠረ ግጭት አይደለም። አንዳቸው በሌላኛቸው ላይ ቀጥተኛ ወረራ አድርገው ማያውቁም። ነገር ግን ባለፉት 10 ዓመታት ስለ መካከለኛው ምስራቅና ስለ ገልፍ አካባቢ ሰላም አሊያም ግጭት ሲነሳ የኢራንና የእስራኤል ጉዳይ ሳይነሳ የቀረበት ጊዜ ጥቂት ነው። ቀደም ሲልም ከነበረውና ዛሬም ድረስ ለብዙዎች ሞት፣ የአካል ጉዳትና ስደት ምክንያት ከሆነው ከፍልስጤም ጋር ካለው ችግር በተጨማሪ የ1960ዎቹ የአረብ እስራኤል ጦርነቶች በተለይም የ6ቱ ቀን ጦርነት የእስራኤልና በመካከለኛው ምስራቅ የሚገኙ
የአረብ ህዝቦች መካከል ያለውን ግንኙነት እስከ መጨረሻው ቀይሮታል ማለት ይቻላል። ምክንያቱም ይህ ወቅት እስራኤል በ1948 ዳግም እንደ ሀገር ስትመሰረት ይዛው ከነበረው መሬት ውጪ ሌሎች ተጨማሪ ቦታዎችን በኃይል የያዘችበትና ከአሜሪካ ያልተቋረጠ የኢኮኖሚ፣ የዲፕሎማሲ፣ የወታደራዊና ሌላም ድጋፍ ማግኘት የጀመረችበት ነውና ከኢራን ጋር ያለው ጠላትነትም አንዱና ዋነኛው ምክንያት ከዚህ ጋር የተያያዘ ነው። በተለይም ደግሞ እስራኤል የወታደራዊ ኃይሏንና የስለላ መረቧን በመጠቀም ጠላቶቼ ናቸው ካለቻቸው አካላት ጋር በሙሉ ስትዋጋና ጥቃት ስትፈጽም የወታደራዊ ኃይሏንም በየጊዜው በማጠናከር የኒውክሌር ጦር መሳሪያ ባለቤት መሆን ስትችል፣ በአንጻሩ ኢራን የወታደራዊ ዲፕሎማሲያዊና ኢኮኖሚያዊ ጫናዎች ሲደረጉባት መቆየታቸው ጠላትነታቸውን ጨምሮታል። በዚያ ላይ ኢራን ከ1970ዎቹ የኢራን አብዮት አንስቶ ከአሜሪካ ጋር ግጭት ውስጥ መግባቷና የአንድ ሳንቲም ሁለት ገጽታዎች ሊባል የሚችለው የእስራኤልና የአሜሪካ ጠንካራ ግንኙነት ጠላትነቱን የከፋ እንዲሆንም አድርጎታል። ይህ ጠላትነት ደግሞ እስራኤልና ኢራን ከእርስ በርስ ግጭትና ጦርነት በመለስ በተለያዩ ጊዜያት የእጅ አዙር ጦርነቶችን እንዲያካሂዱና ሁሌም በዓይነ ቁራኛ እንዲተያዩ ምክንያት ሆኗል። እዚህ ጋር እንደ አሜሪካ፣ ሩሲያና ቻይና አይነት ሀያላን ሀገራት በተለያየ መጠን ከእስራኤልና ኢራን ጋር ያላቸው የኢኮኖሚ፣ የፖለቲካና የዲፕሎማሲ ግንኙነት በሁለቱ ሀገራት መካከል ሰላም ወይም ቀውስ መኖሩ ቀጠናዊና ዓለም አቀፋዊ ተጽዕኖ ከፍተኛ እንዲሆን እንዳደረገው መዘንጋት አይገባም። በእነዚህና በሌሎችም በጥንቅራችን ላይ በዝርዝር በመናያቸው ምክንያቶች ይህ ጦርነት የእስራኤልና የኢራን ብቻ አይሆንም። ምንም እንኳን በምዕራብ መገናኛ ብዙሃን ላይ በይፋ ሲነገር የቆየው ሌላ ቢሆንም ከሰሞኑ በእስራኤል የመገናኛ ብዙሃን የወጡ መረጃዎች አሜሪካ የራሷን ድብቅ አጀንዳ በመያዝ ጦርነቱን ከእስራኤል ጋር ሆና እንዳቀነባበረችው ይጠቁማሉ። የእነዚህ መረጃዎች እውነትነትን የሚያጠናክሩና ቀደም ሲልም ጀምሮ የተሰጡ ትንታኔዎችና ሰነዶችም ከእስራኤል ኢራን ጦርነት ጀርባ አሜሪካ እንደ መንግስት፣ ዶናልድ ትራምፕ ደግሞ እንደ ግለሰብ ከፍተኛ ሚና እንዳላቸው ይጠቁማል። ለአብነትም ጋዜጠኛና ተንታኝ ቤን ኖርተንና ታዋቂው ኢኮኖሚስት ማይክል ሁድሰን በዚህ ዙሪያ ያቀረቡትን ትንታኔ መጥቀስ ይቻላል። የዛሬው የሳሎን ቲዩብ ጥንቅራችንም በእስራኤልና ኢራን መካከል ስላለው ውዝግብና ጠላትነት፣ ይህን በተመለከተ የአሜሪካ መንግስትና የዶናልድ ትራምፕ አቋም፣ አሁን ሁለቱ ሀገራት እያካሄዱት ካለው ጦርነትም ሆነ ባለፉት ዓመታት በመካከለኛው ምስራቅና በገልፍ አካባቢ ካለው ፖለቲካዊና ኢኮኖሚያዊ ሁኔታ ጋር በተያያዘ አሜሪካ ያላት ሚናና ሀገራዊ ፍላጎት፣ የጦርነቱን ቀጣናዊና ዓለም አቀፋዊ ተጽዕኖዎችና የሌሎችም ሀያላን ሀገራትን አቋም ለመዳሰስ የሚሞክር ይሆናል። ጸሐፊው ታምራት መቻል ነው። አብረን እንቆይ። የኢራን ኒውክሌር ጉዳይ የዓለም ዋነኛ የጂኦፖለቲካዊ ርዕስ ከሆነ 2 አስርት ዓመታት ያህል ሆኖታል። ለእስራኤል የኒውክሌር ጦር መሳሪያ ባለቤት እንድትሆን በተፈቀደበት ሁኔታ እስራኤል ብዙ ቢሊዮን ዶላሮች የሚገመት ወታደራዊ ቁሳቁስ እርዳታ እንዲሁም ቴክኖሎጂና የስለላ መረጃ እገዛ በምታገኝበት ሁኔታ የኢራን የጠነከረ የኒውክሌር ጦር መሳሪያ ባለቤት የመሆን ፍላጎት እንዳይሟላ አሜሪካና እስራኤል ሰርክ ነቅተው እንደጠበቋሉ። ኢራን ስለገነባቻቸው የኒውክሌር ተቋማት ስትጠየቅ የኤሌክትሪክ ኃይል ለማመንጨት ዓላማ ብቻ እንደሚውሉ በተደጋጋሚ ብትገልጽም በተደጋጋሚ ጊዜያት ተቋማቱን ለማስፈተሽ ተገዳለች። ኢራን በተለይም በመሬት ስር በገነባቻቸው የኒውክሌር ተቋማት ውስጥ የጦር መሳሪያውን የማምረት ሂደቶችን እንደጀመረች ከፍተኛ ጥርጣሬ ያላቸው ሁለቱ ሀገራትና ደጋፊዎቻቸው ጫና ሲያደርጉባት መቆየቷም ይታወቃል። ምንም እንኳን የኢራን የኒውክሌር ውዝግብ ለዓመታት ሲታይ የነበረው በተባበሩት መንግስታት ጽሕፈት ቤት የጸጥታው ጥበቃ ምክር ቤት አማካኝነት ቢሆንም ባለፉት ዓመታት ስልጣን ላይ የነበሩት የአሜሪካ ፕሬዝዳንቶች በየግላቸው የተለያዩ አቋሞችንና ውሳኔዎችን ሲወስኑ ነበር። አሁን ለሁለተኛ ጊዜ የአሜሪካ ፕሬዝዳንት ሆነው ያሉት ዶናልድ ትራምፕ በ2015 የአውሮፓ ህብረትን፣ ጀርመንን፣ ሩሲያንና ቻይናን በማካተት ተደርጎ የነበረውን ስምምነት አሜሪካ በታሪኳ ከሰራቻቸው ስህተቶች መካከል አንዱ ነው የሚል ትችት በማቅረብ በ2018 አሜሪካ ከስምምነቱ መውጣቷን ተናገሩ። ስምምነቱ ያካተተ ቢሆንም በኢራን ጉዳይ ዶናልድ ትራምፕ መግለጫ እየሰጡ ያሉት የአሜሪካ መንግስትን ወክለው ሳይሆን እንደ ግለሰብ ነው። ትራምፕ 60 ቀናቶችን ሰጥቻቸው ነበር፣ አልተጠቀሙበትም። ኢራኖች አሁንም ሁለተኛ እድል አላቸው፣ ወደ ስምምነት ቢመጡ ይሻላቸዋል፣ አለበለዚያ ካሁኑም የከፋ ጥቃት ይደርስባቸዋል በማለት በትዊተር ገጻቸው ላይ የተናገሩት
እስራኤል ጥቃት የምትጀምርበትን ቀን ማውቀው ነበር በማለት ነገሩን ከዓለም አቀፋዊ ጉዳይነት አውጥተው በእሳቸውና በእስራኤል ብቻ የሚወሰን ነገር እንዳደረጉት የሚጠቁም መግለጫ ሰጥተዋል። አሁን እንደዚህ አይነት መግለጫዎችን የሚሰጡት ትራምፕ ከኢራን ጋር የተደረገውን ስምምነት የቀደዱት ራሳቸው ትራምፕ ኢራን ወደ ስምምነት አለመምጣቷ ዋጋ አስከፍሏታል የሚል እርስ በርሱ የሚጋጭ አስተያየት ሲሰነዝሩ ይደመጣሉ። ትራምፕ ስምምነት የሚሉት እርሳቸው በኢራን ላይ መጫን የሚፈልጉትን ነገር ነው። ይሄ ደግሞ በኢራን መንግስት ዘንድ የሀገርን ሉዓላዊነትና ክብርን የሚነካ ተደርጎ ተወስዷል። ሐሰን አህመዲያን የተባሉ የቴህራን ዩኒቨርሲቲ ምሁር ለአልጀዚራ ቴሌቪዥን ጣቢያ በሰጡት አስተያየት ምንም እንኳን ኢራን ይህ የኒውክሌር ውዝግብ በድርድርና በስምምነት እንዲፈታ ብትፈልግም ትራምፕ ህገወጥ በሆነ መልኩ ከስምምነቱ መውጣት ብቻ ሳይሆን በኢራን ላይ ከፍተኛ ጫና ማሳደር የሚለውን ዘመቻ ተግባራዊ በማድረጋቸው ምክንያት ስምምነቱን ለመቀበል አልፈቀደችም። ኢራን ከዚህም በተጨማሪ በዶናልድ ትራምፕ ላይ እምነት ማጣቷም ስምምነት ላይ እንዳይደረስ ያደረገ ሌላኛው እንቅፋት መሆኑን አያይዘው ይገልጻሉ። በሌላ በኩል በኢንተርናሽናል ክራይሲስ ግሩፕ የኢራን ፕሮጀክት ዳይሬክተር የሆኑት አሊ ሻሄዝ አስተያየታቸውን ሲሰጡ የአሁኑ ጦርነት የተጀመረው ኢራን በብዙ አይነት ቀውሶች ተወጥራ ባለበት ጊዜ መሆኑ ነገሩን የበለጠ አደገኛ ያደርግባታል ይላሉ። አሊ ሻሄዝ ሐሳባቸውን ሲያብራሩም ኢራን ለዓመታት በአሜሪካና በምዕራባውያን አጋሮቿ ማዕቀብ ኢኮኖሚዋ በከፍተኛ ሁኔታ ተጎድቷል። ፕሬዝዳንት ፔዜሽኪያን ስልጣን ከያዙ ጊዜ አንስቶ የሀገሪቱ ብሔራዊ መገበያያ ገንዘብ 50 በመቶ የመግዛት ዋጋውን አጥቷል። በዚህ ላይ በጸጥታው ጥበቃ ምክር ቤት ሲታይ የነበረውና 20 ዓመት የሞላው የኢራን ኒውክሌር ጉዳይ ጊዜው የሚያበቃው በመጪው ኦክቶበር ወር ነው። ኢራን ከዚያ በፊት አንድ ስምምነት ላይ መድረስ ካልቻለች ሌላ የማዕቀብ ጫና ሊጠብቃት ይችላል ይላሉ። ከዚያ በፊት ራሱ ከሰሞኑ ከእስራኤል ጋር በገባችው ጦርነት የኔታንያሁና የዶናልድ ትራምፕ የቆየ ወዳጅነትና የእስራኤልና የአሜሪካ ሻጥር ተጎጂ እንደሆነች የሚጠቁሙ ዘገባዎች እየወጡ ነው። እነዚህ ዘገባዎች የተወሰኑ የምዕራቡ መገናኛ ብዙሃን ዶናልድ ትራምፕ በግላቸው ኢራን ወደ ስምምነት እንድትመጣ እንጂ ከእስራኤል ጋር ጦርነት ውስጥ እንድትገባ አይሹም ነበር የሚል መረጃ ሲያወጡ ቆይተዋል። ሆኖም አክሲዮስ የተባለ የእስራኤል የመረጃ ምንጭና ሌሎችም ተመሳሳይ ምንጮች ደግሞ ዶናልድ ትራምፕ ኒውክሌርን በተመለከተ ከኢራን ጋር ስለሚደረግ ንግግርና ድርድር እንደሚካሄድ ይገልጹ የነበረው ለማስመሰል ያህልና ኢራን አደጋ ይደርስብኛል ብላ ቀድማ እንዳትጠነቀቅና እንድትዘናጋ እንጂ በትክክልም ለማደራደር ሐሳብና ዕቅድ ኖሯቸው እንዳልነበር ዘግበዋል። የምዕራቡ መገናኛ ብዙሃን ካወጧቸው ዘገባዎች መካከል ዶናልድ ትራምፕ ከኢራን ጋር ጦርነቱ ከመጀመሩ ጥቂት ቀናት በፊት ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስልክ ደውለው እንደነበርና የደወሉትም እስራኤል ኢራን ላይ ጥቃት እንዳትሰነዝር ለመንገር ነው የሚለው አንዱ ሲሆን ሌሎች የመረጃ ምንጮች ደግሞ የስልክ ጥሪው እንዲያውም ለኔታንያሁ ጥቃቱ እንዲጀመር አረንጓዴ መብራት ያሳዩበት ነበር ይላሉ። በአጠቃላይ ሲታይ ግን ዶናልድ ትራምፕ በትዊተር ገጻቸው ላይ ያስነበቧቸው ጽሑፎችና ከአንዳንድ የምዕራብና የእስራኤል ጋዜጦች የተገኙት መረጃዎች የትራምፕ በኢራን ዘንድ እምነት ማጣት በእስራኤልና ኢራን መካከል አሁን ያለው ሁኔታ እንዲፈጠር ካደረጉት ምክንያቶች እንደሚመደብ ይጠቁማሉ። በእስራኤልና በኢራን መካከል የሚነሳ ጦርነት ከሁለቱ አልፎ የመካከለኛው ምስራቅና የገልፍ አካባቢ ሀገሮችን ምናልባትም የዓለም ሀያላን ሀገራትን ወደ ቀጥተኛ ወይም የውክልና ጦርነት ሊከት እንደሚችል ይገመታል። ይህ ደግሞ የኢኮኖሚያዊና ፖለቲካዊ ቀውሱን ዓለም አቀፋዊ ጉዳት እንዲያስከትል ያደርገዋል። በእስራኤልና ኢራን መካከል ግጭት ወይም ጦርነት መነሳቱ ይህን መሰል ተጽዕኖ እንዲያስከትል የሚያደርገው ሁለቱ ሀገሮች የሚገኙባቸው የመካከለኛው ምስራቅና የገልፍ አካባቢዎች የዓለማችን ከፍተኛው የነዳጅ ዘይትና የተፈጥሮ ጋዝ ምርት የሚመረትበት እንዲሁም ከዓለም ቁልፍ የባህር ላይ የንግድ እንቅስቃሴ መስመሮች መካከል አንዱ የሆነው ሆርሙዝ የሚገኝበት መሆኑ ነው። የሆርሙዝን መተላለፊያ አብዛኛው ክፍል የሚገኘው በኢራን ስር ሲሆን በጣም ጠባብ ነገር ግን ወሳኝ የውሃ ላይ መተላለፊያዎች በመሆናቸው ምክንያት በአንድ የሆነ ምክንያት ቢዘጉ በአካባቢው የሚካሄድ እንቅስቃሴ ሁሉ እንዲገታ የሚያደርጉ ማነቆ ስፍራዎች ወይም በእንግሊዘኛው ቾክ ፖይንት ተብለው ከሚጠሩት ከዓለም ቁልፍ የውሃ ላይ የንግድ እንቅስቃሴ መስመሮች መካከል አንዱ ነው። በዓመት እስከ 33000 መርከቦች እንደሚያልፉበት የሚነገረው ይህ መተላለፊያ በአንድ በኩል ጥልቀት ያለው በመሆኑ ከባባድ መርከቦችን የማሳለፍ አቅም ቢኖረውም በሌላ በኩል ጠባብ መሆኑ ደግሞ
መርከቦች በሚተላለፉበት ጊዜ በጥንቃቄ ተራቸውን ጠብቀው እንዲሆን ማስገደዱንና ስፍራው በማንኛውም ምክንያት ቢዘጋ የሚፈጠረው ቀውስ ከፍተኛ ስለመሆኑ በስፋት ይገለጻል። ቀደም ሲል እንደተባለው ከመተላለፊያው ጋር በሰፊው የምትዋስተነው ኢራን ጫናዎች በበረቱባት ቁጥር መተላለፊያውን ልትዘጋ እንደምትችል ስትገልጽ የምትደመጠው ከዚህ በመነሳት ይመስላል። አንድም በኒውክሌር ፕሮግራሟ ምክንያት ለረጅም ዓመታት በነዳጅ ምርቷ ላይ ማዕቀብ የተጣለባት ኢራን የመተላለፊያ የኔ ምርት ካልተጓጓዘበት የሌላው ስለምን ይሄድበታል በማለት መስመሩን የመዝጋት እርምጃ ልትወስድ እንደምትችል በተደጋጋሚ ጊዜ መግለጿ ይታወቃል። እስራኤል ከሰሞኑ በተጀመረው የሁለቱ ሀገራት ጦርነት በኢራን የነዳጅ ማምረቻና ማከማቻ ስፍራዎች ላይ ጥቃት ከማድረሱ አንፃር እንዲሁም ከእስራኤል ጋር የገቡበት ጦርነት ወደ ሌሎችም የአካባቢው ሀገራት ከተስፋፋ ወይም በኢራን ላይ የሚደረገው ወታደራዊ ጥቃት ከበረታ ኢራን የሆርሙዝ ሰርጥን መደራደሪያ ማድረጓ የሚጠበቅ ነው። ኢራን ከዓለም ከፍተኛ ነዳጅ አቅራቢ ሀገራት መካከል አንዷ መሆኗ የመተላለፊያ የኢራን ብቻ ሳይሆን የሳውዲ አረቢያና የሌሎችም የገልፍ ሀገራት የነዳጅና የተፈጥሮ ጋዝ ምርት የሚተላለፍበት ከመሆኑ አንፃር በዓለም የነዳጅ ዘይት አቅርቦት ላይ የሚፈጥረውን ከባድ ቀውስ መገመት አይከብድም። የአሜሪካ ባህር ኃይል መርከቦች ሁሌም በአካባቢው ቅኝት የማድረጋቸውና ሁለት የአውሮፕላን ተሸካሚ መርከቦቿን ወደ ስፍራው አስጠግታ የማኖሯ ምክንያት እንዲህ አይነቱን የኢራን ተጽዕኖ ለማስቀረት ይመስላል። ማይክል ሁድሰን ኢራን የሆርሙዞች መጠን ብትዘጋ ከሳውዲ አረቢያና ከሌሎችም የመካከለኛው ምስራቅና የገልፍ ሀገራት የሚላከው የነዳጅ ምርት ላይ እንዲሁም የዓለም አቀፍ የንግድ ልውውጥ ላይ ስለሚፈጥረው ተጽዕኖ አሜሪካ ለ10 ዓመታት ያህል ስታጠናው የቆየችው ጉዳይ ስለመሆኑ ይናገራሉ። ይህን የአሜሪካ አቋም በተመለከተ ጋዜጠኛና ተንታኝ ቤን ኖርተን የ1992ቱን የዎልፍዊትዝ ዶክትሪንና የ2004ቱን የናሽናል ሞቢሊቲ ስትራቴጂን በአስረጅነት ያነሳል። እነዚህ ሰነዶች አሜሪካ በመካከለኛው ምስራቅና በገልፍ አካባቢ ያላትን ኢኮኖሚያዊ ጥቅም በተለይም ደግሞ የነዳጅና የተፈጥሮ ጋዝ ምርት ላይ የሚመጣን የሌላ ኃይል ተቀናቃኝነት እንደማትሻና በወታደራዊ ኃይልም ጭምር ሙሉ በሙሉ ቁጥጥሯን ማጥበቅ እንዳለባት የሚገልጹ ናቸው። ቤን ኖርተን በዚህ ርዕስ ዙሪያ በሰራው ሰፊ ዘገባው አሜሪካ በመካከለኛውና በገልፍ አካባቢ ያላት ጥቅም በሁለት ምሰሶዎች ላይ የተገነባ እንደነበር፣ እነዚህም የምዕራቡ ምሰሶ የምትባለው ሳውዲ አረቢያና የምስራቁ ምሰሶ የምትሰኘው ኢራን እንደነበረች፣ ሆኖም ከ1970ዎቹ የኢራን አብዮት በኋላ የምስራቁ ምሰሶ በመሰበሩ በሳውዲና በሌሎቹ የገልፍ ሀገራት ላይ ያላት ትኩረት እንደጨመረና እስራኤልንም ለጥቅሟ ወሳኝ ሀገር አድርጋ መቁጠር የጀመረችው ከዚያን ጊዜ አንስቶ እንደሆነ ያትታል። ቤን ይቀጥልና ብዙ ጊዜ አሜሪካ እስራኤልን በገንዘብ በጦር መሳሪያና በዲፕሎማሲ ስለመደገፏ ይነሳል። ነገር ግን መረሳት የሌለበት እስራኤል በመካከለኛው ምስራቅ ላይ ካላት ፍላጎት ባልተናነሰ እንዲያውም በበለጠ መልኩ አሜሪካ እስራኤልን ለሀገራዊ ጥቅሞች መሳካት እንደምትፈልጋት ለማስረዳት አሜሪካ እስራኤልን በመሬት ላይ ያለች የማትሰምጥ የጦር አውሮፕላን ተሸካሚ መርከቤ ተብላ መገለጿን ያነሳል። ስለዚህ እስራኤል በመካከለኛው ምስራቅ ላይ ያላትን ፍላጎት እንድታሟላ እየደገፈች የራሷን ኢኮኖሚያዊና ጂኦፖለቲካዊ ጥቅሞች ማስጠበቅ የትናንትም የዛሬም ሀገራዊ ዓላማ መሆኑን፣ በተለይም ደግሞ በነዳጅ ሀብቱ ላይ የበላይነቱን የሚይዙት ሪፐብሊካኖች ሁሌም ስልጣን በያዙ ቁጥር ከፍተኛ ትኩረት የሚሰጡት ጉዳይ መሆኑን ቤን ኖርተንና ማይክል ሁድሰን ባንክሮ ያነሱታል። የእስራኤል ኢራንን ጦርነት በተመለከተ በዓለም የኢኮኖሚ የፖለቲካና የጂኦፖለቲካ መድረክ ላይ የራሳቸው ጉልህ ተጽዕኖ ካላቸው ሀገራት መካከል ሩሲያ፣ ቻይናና ቱርክ አቋማቸውን አስታውቀዋል። ሀገራቱ እስራኤል ጦርነቱን በመጫር የኢራንን ሉዓላዊነት የሚጻረር ድርጊት መፈጸሟን በመግለጽ ድርጊቱን አውግዘዋል። ነገር ግን እያንዳንዳቸው ሁለቱን ሀገሮች በተመለከተ በወሰዱት አቋም ይለያያሉ። የሩሲያው ፕሬዝዳንት የእስራኤልና ኢራን ጦርነት ወደ ሌሎች የመካከለኛው ምስራቅ አካባቢዎች ከተዛመተ ለመገመት የሚያዳግት ችግር እንደሚያስከትል ያሳሰቡ ሲሆን፣ ሩሲያ ምንም እንኳን ከጊዜ ወደ ጊዜ ከኢራን ጋር ያላት ግንኙነት እየተጠናከረ ቢመጣም ከእስራኤልም ጋር ጥሩ የግንኙነት ታሪክ አላትና ለኢራን የወገን አስተያየት ለመስጠት አልፈቀደችም። ነገር ግን አንዳንዶች እንደሚሉት እስራኤል አሁን ያለውን የኢራን መንግስት አስወግዶ በሌላ የመተካት ፍላጎት ካላት ሩሲያ ያንን እንደማትቀበለው ከሚያደርስባት የኢኮኖሚና ሌላም ጉዳት አንፃር ጦርነቱ ወደ ሌሎች አካባቢዎች እንዳይስፋፋ እንደምትሻ
ኤክስፐርቶች ባለሙያዎች ሲናገሩ ተደምጧል። ከእስራኤልም ሆነ ከኢራን ጋር ጠንካራ ኢኮኖሚ ግንኙነት ያላት ቻይናም ቀውሱ ወደ ሌሎች አካባቢዎች ሳይዛመት በንግግርና በድርድር ቢፈታ የምትሻ መሆኑን የገለጸች ሲሆን የኢራን ተቀናቃኝ የሆነችው ቱርክ የእስራኤል ድርጊት ለዓለም ሰላም ያላትን ንቀት የሚያሳይ ነው በማለት በጽኑ ከመተቸት በተጨማሪ ያለውን መንግስት የመቀየር ፍላጎት ካለ በኃይል እንደምትቃወመው ዘገባዎች ያሳያሉ።